ሰላም ጤና ይስጥልን እንዴት አላችሁ ጸጋዬ አሰፋ ነኝ ከመለቅ የትዳር ማማከርና ማሰልጠኛ ማዕከል ዛሬ ደግሞ በ59ኛው ትዳርን በመምራት ጥበብ ተገናኝተናል እስከ መጨረሻው ድረስ ተከታተሉ ዛሬ ብዙ ባልና ሚስቶች እኔም ቢሮ ይገጥመኛል በልጅ አስተዳደግ ጉዳይ ይጣላሉ ባልና ሚስቶች ከሆናችሁ ጤናማ የልጅ አስተዳደግ የትኛው ነው ይሄ ማወቅ ከፈለጋችሁ እስከ መጨረሻው ድረስ ተከታተሉ እንግዲህ ሙሉ ሐሳቡን አናቀርብም ብዙ ጊዜ በ10 ደቂቃ ሁሉንም ሐሳብ ዘርዝረን መጨረስ አንችልም ግን የተወሰነ ነገራችሁን ክፍት ሊያደርግላችሁ የሚችለው ነገር ለመግለጽ ያህል አንዳንድ ነገሮችን እናነሳለን እናንተ በምን ታምናላችሁ ልጅ እንዴት ማደግ አለበት በጣም ነፃነት ተሰጥቶት በጣም ተለቆ እንደፈለገ እየተናገረ እንደፈለገ እየበላ እንደፈለገ እየጠጣ እንደፈለገ ፊልም ያየ ስልክ ያየ ልጅ እንዴት ማደግ አለበት ብለ አንተ ታምናለህ አንተ እንዴት ነው ያደግከው በነገራችን ላይ አንተ እንዴት ያደግከው ማተር ያረጋል ያንተ አስተዳደግም ለልጅ አስተዳደግ አንዳንዶቹ በጣም ተጨቁኖ አድገው ልጅ እንደኔ እንዲያድግ አልፈልግም ይላሉ አንዳንዶቹ ደግሞ እነሱ ተጨቁኖ አድገው ልጆቻቸው መጨቆን ይፈልጋሉ አንዳንዶቹ ደግሞ ቀጥታ ውጭ ሀገር ያዩትን ወይ ውጭ ሀገር ወይ ደግሞ የሆነ ቦታ ያዩትን በሶሻል ሚዲያ ያዩትን እንደዛ ልጃቸው ማሳደግ ይፈልጋል አንዳንዶቹ ደግሞ እነሱ ራሱ አያውቁትም በቃ ይሄን ያዝ ይሄን ልቀቅ ይሄን ተው በቃ እንደመሰላቸው ትንሽ ገብተው ሰርች አድርገው ጤናማ የልጅ አስተዳደግ የትኛው ነው ብሎ እንኳን ሰርች አድርገው ማየት አይፈልጉም ግን በመሰላቸው በዛው መንገድ ዝም ብለው እንትን ይላሉ ያ ደግሞ በጣም ከባድ በጣም ሲበዛ ከባድ ነገር አለው እናንተ ግን ጤናማ የሆነ የልጅ አስተዳደግ መከተልን ከፈለጋችሁ መጀመሪያ መርሃችሁ ማድረግ ያለባችሁ መጽሐፍ ቅዱስን ከመጽሐፍ ቅዱስ ቀጥሎ ከዛ በኋላ የምትጨምርበት ነገር አለ ልጆቼ ላይ ይሄን ብንጨምርበት ይሄን ብንቀንስበት ትላል አንዳንድ ጊዜ ሚስት ልጆች ለቀቅ ይደረጉ ትላለች ባል ይያዝ ይላል አንዳንድ ጊዜ ባል ይያዝ ይላል ሚስት ለቀቅ ይደረጉ ትላለች ሚስት የከለከለችውን ባል ይሰጣል ባል የከለከለውን ደግሞ ሚስት ትሰጣለች እሱ ተያላትን እሷ ለልጆች ለመወደድም ይሁን ለሆነ ነገርም ይሁን በቃ በሱ ጉዳይ ባለማመንም ይሁን ብቻ እሱ ነው ያለውን እሷ ተለቃለች እሱ ያዘውን እሷ ተለቃለች እሷ ያዘችውን እሱ ይለቃል ያ ደግሞ የልጆቹ አይምሮ ላይ በጣም ሲበዛ ሲጀምር አድቫንቴጅ እንዲይዙብ ያደርጋል አንተና ሚስት መካከል ሲሪየስ ይሄ ልክ በገንዘብ ወይ በኢኮኖሚያችሁ ወይ በሌላ ነገራችሁ ሴክስ ላይ ሲሪየስ ሆናችሁ ሁለታችሁ አንድ ቦታ ላይ አንድ አድርጋችሁ አንድ ነገር ብቻ እንደሚሆነው ሁሉ ልክ ልጅ አስተዳደግ ላይ ያንተን ሐሳብ ተውና ያንቺን ሐሳብ ተይና ጤናማ ሐሳብ ተከተሉ አንቺም ልትደግፊው የማይገባ እሱም ሊደግፈው የማይገባ ነገር አለ ሁለታችሁ መካከል ልጆች መበላሸት አለባቸው ይሄን አንተም አትደግፍም እሷም አትደግፍም የለፋህበት ልጅ ሲሰደብ ወይ ደግሞ ሲበላሽ እንደማየት እኔ አንዳንድ ጊዜ ትምህርት ቤቱ ሄዳለሁ በሚችለው አቅም አንዳንድ ማቃቸው ትምህርት ቤቶች አሉና አንዳንድ ነገር በጥናት በቅርብ አንድ ቦታ ሄጄ የ8 ዓመት ልጅ የተናገረችው የስድብ ቃል በቃ ተደነግጣል ቤተሰቦቻቸው ጋራ አንዳንድ ነገር ጥናት ለማድረግ ሞከሩና ባልና ሚስቶቻቸውን የሁለት ሪዮት ዓለም ሰው እሷ ሌላ ታወራለች እሱ ሌላ ያወራል በጣም ነው የምትነኩት በጣም ሲበዛ ስሜት የሚነካ አይምሮ የሚነካ ሰውነት የሚጎዳ ነገር ነበር በጣም መግባባት በቤታችሁ ከጠፋ በጣም መግባባት ካቃታችሁ ጠዋት ጭቅጭቅ ቀን ጭቅጭቅ ማታ ጭቅጭቅ ሆናችሁ ከተቸገራችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ወደ መልቅ ጎራ በሉ 09774050 ላይ ደውሉ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ለዘመድ ለጓደኛ ይሄን ቪዲዮ ሼር አድርጉላቸው እናንተም ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ስለ ፍቅር ህይወት ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር 200 በትዳር ውስጥ ያሉ መፍትሄዎችን መጽሐፎችን ማንበብ ትችላላችሁ ዘውትር ማክሰኞ ደግሞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ እንዳያመልጣችሁ አድራሻችን መገናኛ ስለሺ ህንጻ 6ኛ ፎቅ ቢሮ ቁጥር 607 ላይ ታገኙናላችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ በጣም ከባድ ነገር ነበር በተቻላችሁ መጠን አንተና ሚስት መካከል እንግዲህ በተለይ የኡነት ለወደፊት እግዚአብሔር ቢፈቅድና አቅም ከዚህ በላይ ቢሰጠን እናንተም ብታግዙን በጣም ዘርፉ ላይ መስራት እንፈልጋ አንተ ተጠንቀቀ ዋጋ ከፍለ ልጅህን በስነ ስርዓት አሳደገ በስነ ስርዓት ያላሳደገ ሰው ደግሞ አንተ የምታስተምረው ትምህርት ቤት ደግሞ ይገባል የኡነት ማን ያሳዝናል በሉኝ በጣም ልጇን በቃ አልበላም አልጠጣም ብላ ድርጅቷን ትታ ባለስልጣን ሆና ባለስልጣንነቱን ትታ ስንት ነገር ትታ ያላትን ክብር ሀብት ትታ ልጅ ለማሳደግ ቁጭ ብላ ልጆቿን ስነ ስርዓት አሲዛ መሰረት አሲዛ ትምህርት ቤት ስትሄድ ደግሞ መሰረት ያልያዘ ልጅ አለ ሁሉም መስመር መያዝ አለበት ማለት አይደለም አንድ አይነት መሆን አለባቸው ማለት አይደለም አንተ ለፍተ አሳደገ ስነ ስርዓት አስተምረ ስነ ስርዓት የሌለው ልጅ ቦታ ልጅ ይውላል ከዛ መማር የማይገባውን ነገር ተምሮ ይመጣል በተለይ በእንደዛ አይነት ቦታ ላይ እዛ ቦታ ያሉ አስተማሪዎች እና ዛ ትምህርት ቤት ተቋሙ በጣም ትልቅ ድርሻ አለው
የተወላገደውን ቀጥ ከማድረግ አንፃር ግን እናት ያወላገደችውን አባት ያወላገደውን በጣም ነው መከራ የሚያዩ ስነ ምግባራቸው የሆነ ነገራቸው የተጨበጨበላቸው ልጆች አሉ። በጣም ደስ የሚሉ የሚገራርም ነገር ያላቸው በጣም ልጆቿን ዋጋ ከፍላበት አባት ሆኖ ነው ያውቃሉ። እሷ ስራ እየሰራች እሱ እንደ ሞግዚት እቤት ቁጭ ብሎ በቃ ለልጆቹ የሆነ ነገር እንደተባለ ኃላፊነት አለብኝ አንቺ ስሪ ከኔ ተሻለ አንቺ 3000-4000 ደሞዝ ዶላር በተበያለሽ እና አንቺ እንትን በእኔ ልጆቼን ላሳድግ ብሎ እሱ ሴት ሆኖ ልጅ ያሳድጋቃል። አቤት ስነ ስርዓት፣ አቤት እርጋታ፣ አቤት ዲሲፕሊን ጸጉራቸውን እያጠበ እኔ የእውነት እግዚአብሔር ከዚህ በላይ ትልቅ ያደርግ። የእውነት እኔ በጣም የሚገራርሙ አባቶች አሉ። የሚገራርሙ አባቶች አሉ። የሚገራርሙ እናቶች አሉ። የሚያስቀኑ እኔ እናንተ ልጆች አድጋችሁ የእናት አባት ውለታ እንዴት እንደምትመልሱ እናንተና እግዚአብሔር ነው የምታውቁት። የሚገራርሙ እናቶች አሉ። የሚገራርሙ አባቶች አሉ። አንዳንድ ቦታ ላይ ደግሞ ጥሩ አባት ነው፣ ጥሩ ባል ግን አይደለም። ጥሩ እናት ናት፣ ጥሩ ሚስት ግን አይደለች። መቼም ሰው ሁሉ አይሰጠውም። አንዳንድ ቦታ 1000 ትሆንና አንዳንድ ቦታ ላይ 0.5 ትሆናል። መሆን የነበረበት ብችል ሁሉም ከፍ ያለ ቢሆን በጣም ብዙ የሆንከው ይሁን፣ ግን አትሊስት አንዳንድ በጣም የወረድክባቸው ቦታዎች ላይ ይሄ የሙዚቃ መሳሪያ ሲቃኝ አንዱን አጥበቃ አንዱን አላልተ ነው እና በጣም የከረረውን መለስ ያረክ በጣም የላለውን ጠበቅ ያረክ በጣም የጠበቀውን ያላላ ነው የምትቃኘው። እንደዛ ከቃኘ በኋላ ምናልባት ሁሉንም ስትሰማው ደግሞ የተቃኘ ሙዚቃ መሳሪያ ጥሩ ድምጽ ያሰማል። ህይወትን በጥበብ ሲቃኝ በጣም ጥሩ ነገር አለ። በጥበብ ሁሉም ካልተቃኘ ግን በራሱ ችግር አለ። በጣም ውጤታማ፣ በጣም ስኬታማ፣ በጣም ጥሩ የሚባል የልጅ አስተዳደግ መርህን መከተል የምትፈልጉ ከሆነ አንተና ሚስት አንቺና ባለቤትሽ ቁጭ ብላችሁ ሲሪየስሊ አውሩ። በቃ በአንተ መንገድም መሆን አይደለም ያለበት፣ በአንቺ መንገድም መሆን አለበት። ትክክል የሆነው የትኛው ነው? በቃ ይሄ አንተና እሷ በተስማማችሁበት ቢሆን ሞር የተሻለ። ወደ አንድ ነገር መምጣት አለበት ያንተና የሷ። ወደ አንድ ነገር ካልመጣ በጣም ሲበዛ ችግር አለ፣ በጣም ሲበዛ። ስለዚህ እኔ ባልና ሚስቶች ካላችሁ የእውነት ጤናማ የልጅ አስተዳደግ መከተል የምትፈልጉ ከሆነ በተቻላችሁ መጠን ትክክል የሆነው የትኛው ነው? ትክክል የሆነውን ከተከተልክ በቂ ነው። ትክክል ያልሆነውን ነገር እንትን ከመጣ ትክክል የሆነው የትኛው ነው? እሱ ላይ ትኩረት ብታደርጊ። ስለዚህ እኔ ጤናማ የልጅ አስተዳደግ መከተል የምትፈልጉ ከሆነ መጀመሪያ መጽሐፍ ቅዱስን መሪ ብታደርግ፣ ከዛ በኋላ ደግሞ በጣም ሲበዛ ጥሩ የሚባለው ከአባት የሆነ ነገር ከእናት የሆነ ነገር፣ ከዛ መካከል ላይ ይሄንን እንስጣቸው ይሄንን ከልክላቸው። በቅርብ እናት ሚስት ስልክ ትከለክላለች፣ አባት ስልክ ሰጠ። ከዛ በኋላ በቃ ልጆች አባት ነው ሁሉ ነገራቸው። እናትየው ሌላ ሴት አርገዋት ቁጭ። አባት አትስ ይላታል፣ እናት ተደበቃ ስልክ ሰጣለች። ለጊዜ የጠቀመቻቸው መስሏል ነው እንዴት እንደጎዳቻቸው። አንዳንድ ጊዜ እሷ የከለከለውን እሷ ሰጣለች፣ እሷ የከለከለችውን እሱ ይሰጣል። ያ ነገር በቃ አንተ ጋር የሆነ ነገር ጥላቻ እንዲያሳድሩ፣ እሷ ጋር የሆነ ነገር እንዲያሳድሩ ያደርጋል። የእውነት በጣም ጤናማ የሆነው መከተል ከፈለጋችሁ ልጅህን በጊዜ ቅጣው ነው፣ ባደገ ጊዜ እንዳያስመርር። ስለዚህ ልጆች ጋር በተለይ በጣም ሲሪየስ ነው። እንደዚህ ለፍተህ እንደዚህ ደክመህ ነገ የማይሰማህም እናቱን የሚሳደብ አባቱን የሚረግም በጣም ስነ ስርዓት የሌለው በጣም አስቸጋሪ። አንዳንዴ እኮ ወዳጄ ጥሩ ልጅ ከወለድክ እኮ ጎረቤት ያሳድግልሃል። እኔ አባት ሞቶ ያውቃል፣ እናት ሞታ ታውቃል። ማን ተቀብሎ ያሳድገው? ልጁ በጣም አስቸጋሪ ልጅ ነው፣ አስቸጋሪ ልጅ ናት። ማን ተቀብሎ ያሳድገው? አንዳንዴ እኮ ጥሩ ጨዋ ደስ የምትል ልጅ ከወለድክና መስመር ካስያዝካት እኮ አንተ በህይወት ባትኖር መንገደኛ መጥቶ ያሳድጋል። እስኪ እናንተ መልሱ፣ አስቸጋሪ ልጅ ታሳድጋለህ? በጣም አስቸጋሪ ልጅ ትቀበላለህ ኃላፊነቱ? በጣም ጥሩ በጣም መልካም በጣም ደስ የምትል ልጅስ እርግጠኛ ነኝ በቃ እኔ ያሳድጋለሁ ብለህ ልትወስድ ትችላለህ። በቃ ጥሩ ልጅ ናታ። ስለዚህ አደራችሁን የእውነት ለልጆች በተለይ መሰረት በጣም ሲበዛ ለዚህ ህንፃ መቆም መሰረት ነው ወሳኝ። ለልጆችም መሰረት ነው በጣም ወሳኝ። ልጆች ላይ በጣም ሲሪየስ ነው። መሰረት ካበላሸ ከዛ በኋላ ፊኒሺንጉን ምንም አንድ ቀን ይናዳል። ልጆች ላይ መሰረት አታበላሽ። ልጆችሽ ላይ መሰረት ከባለቤትሽ ጋር ተስማሚ። ጤናማ የሆነውን የልጅ አስተዳደግ ተከታይ። መጽሐፍ ቅዱስ ቁጭ ብለሽ ልጅህን በጊዜ ቅጣው መስመር አስይዘው። በጣም ሲበዛ ብዙ የተጻፉ ነገሮች አሉ። ስለዚህ ይሄን ማድረግ ከፈለጋችሁ አስተውሉ ለማለት እወዳለሁ። እርግጠኛ ነኝ በጣም ብዙ ለውጥ ታዩበታላችሁ ብዬ አስባለሁ። በጣም አመሰግናለሁ። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀትና ስልጠና ከፈለጋችሁ በስልካችን ደውሉልን። እንዲሁም ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። አድራሻችን መገናኛ ስለሺ ህንፃ ነው። 6ኛ ለቢሮ ቁጥር 607 ላይ ታገኙናላችሁ። ስለ ፍቅር ህይወትና ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ 200 ችግር 200 መፍትሄ
ይሄና የትዳር ሐኪም መጽሐፍ በጣም ብዙ ነገር ያግዛችኋል ብዬ አስባለሁ። አመሰግናለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ነገ ደግሞ በመጨረሻው ክፍል እንገናኛለን። ይሄ ሐሳብ እስከ 100 ድረስ ይቀጥል ወይስ ምን ይሰማችኋል? ኮሜንት ላይ አስቀምጡልኝ። አመሰግናለሁ።